بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم قل يا أهل الكتاب لا تغلوا في دينكم غير الحق አሁንም በመቀጠል አላህ Subhanahu Wa Ta'ala እናንተ የቀድሞ መጽሐፍ ባለቤቶች ሆይ ላ ተግሉ ፊ ዲኒኩም በሃይማኖታችሁ ደንበር ዘላችሁ አትሂዱ ባላቸው ይላል። እንግዲህ አህለል ኪታብ መባላችሁ አላህ Subhanahu Wa Ta'ala ያወረደላችሁን መመሪያ ተቀብላችሁ ልትጠቀሙበት እንጂ አልፋችሁና ዘላችሁ ሄዳችሁ ልትጎዱበት አይገባምና በሃይማኖት ስም የተለያዩ አጉራ ዘለልና ህገወጥ ነገሮችን እየሰራችሁ ለጥፋት አትዳረጉ ባላቸው ይላል። غير الحق የማይገባን ነገር በመናገር ደንበር አትዝለሉ። ولا تتبعوا اهواء قوم قد ضلوا من قبل ከናንተ ቀደም ሲል የነበሩ ህዝቦች ደግሞ የተሳሳተ የሆነ አመለካከትና መንገድ ይዘውላችሁ ስለመጡ ከአባቴ ከአያቴ የተቀበልኩት ነው እያላችሁ በዘልማድ ቀድሞ የተሳሳቱትን ማይማን ፈለግ በመከተልም ስተት ውስጥ አትጨመሩ ይላቸዋል ማለት ነው። እንግዲህ አንድ ሰው ስተት በሚፈጽምበት ጊዜ ወያን ራሱ ተነስቶ በዘፈቃድ የመሰለውን ነገር ኸይር ነው መስሎት ይሰራዋል ይጀምረዋል፣ ወይም ደግሞ ከቀዳሚ አባቱ ይወርሰዋል ማለት ነው ስተቱን። ሁለቱም ተቀባይነት የለውም ማለት ነው። እንግዲህ በሃይማኖት ስም ያልሆነ ነገር መጠፍጠፍና የአላህን ክብር መዳፈር አግባብ አይደለምና በሃይማኖታዊ ነን እያላችሁ ሃይማኖቱ የማይፈቅድና የማይወደውን ነገር ደንበር እየዘለላችሁ አትዘባርቁ። ጌታን ከተለያዩ ፍጡሮች ጋር በማዛመድና በማዋለድ ልዘባርቁ አይገባችሁም ማለት ነው። ይሄን እኮኛ አይደለም የጀመርነው ቀዳሚ አባቶቻችን የነገሩንና ያስተማሩን ነው ከአበው የመጣ ነው ብላችሁ ልትከራከሩ ብትፈልጉ ከአበው መምጣት ስተትን ህጋው ያደርገውም ይላል ማለት ነው። ከአበው መቀበል መልካም ነገርን እንጂ ስተትን ከሆነ የተቀበልከው አባቴ ነው የነገረኝ አያቴ ነው ያስተማረኝ ብትል የህጋዊነት ሊሰጠው ሊያላብሰው አይችልምና ከናንተ በፊት ያሉ ስተተኞች የጀመሩትን ስተት ተከትላችሁ አትንጎዱ። ولا تتبعوا اهواء قوم ቀደም ሲል የነበሩትን ህዝቦች ዝንባሌና ስሜት ተናንተ በፊት የነበሩ አባቶቻችሁ እናንተ ንጹሃን ቅዱሳን ብትሏቸውም እኔ ዘንድ ርኩሳን ናቸው የተውሂድ ጥላት ስለሆኑ ማለት ነው። ስለዚህ እናንተ የምታከብሯቸው ታላላቆቻችሁና መሪዎቻችሁም ቢሆኑ የግል ዝንባሌና ፍላጎታቸውን ተከትለው ነው እንጂ እንዲህ አይነት ፈሊጥ ያመጡት እኔ ነገርኩና ያስተማርኳቸው ነገር የዚህ ተቃራኒ ነው ማለት ነው። ተውሂድ ነውና እና አህዋ አለው ማለት ነው። እንግዲህ ታሪክ ፈላተትን የሚለው ان الله هو المسيح ابن مريم የሚለውም እንዲሁም ደግሞ ሩሁል ቁርስ የሚለው በሙሉ ቀሳውስቶች የፈጠሩት ዜማ ነው። እኔ አላውቀውም ይሄ ሁሉ ነገር እና እነሱ በጊዜ ፍላጎታቸውና በስሜታቸው የፈበረኩት ከንቱ ዜማ ስለሆነ እናንተ አዲሶቹ ትውልዶች ከአባቶቻችን የመጣ ነው ሲወረድ የደረሰ ነው ብትሉ ይሄ እንደ ህጋዊነት ሊቆጠርላችሁ አይችልም። እነሱም በስተት እስከመጡ ድረስ የነሱን ስተት ወርሳችሁ ደንበር ዘለልና ህገወጥ ነገር ልትናገሩ አይገባችሁም ይላል። ቀድ ضلوا من قبل ማለት እናንተ ከመፈጠራችሁ በፊት ቀደም ብለው የተሳሳቱ አባቶቻችሁ ይሄን የተሳሳተ ጉዞ ስለጀመሩላችሁ በእነሱ መንገድ ነው የተከተልነው እኛ ተጠያቂ አይደለንም ብላችሁ መከራከር አትችሉም ማለት ነው። አባትህን መከተል የሚያምርብህ ህጋዊ መንገድ ተከትሎ ተመጣ ነው። እሱ የተሳሳተ ከሆነ አንተ የአባት ክስተት ማረም እንጂ መድገም የለብህም ማለቱ ነው። ወአضلوا كثيرا እነዛ ቀዳሚ አባቶቻችሁ ለራሳቸው ተሳስተው በግል ፍላጎትና ስሜት በመነሳት ለራሳቸው ተሳስተው ወአضلوا كثيرا ከዛ በኋላ በርካታ የሆኑ ትውልዶችን ያሳሳቱ ያወናበዱ ናቸው። እንግዲህ አንድ አባት የተሳሳተ መንገድ ይዞ ከመጣ በዛ በሱ ሐረግ የሚወርደውን ዝርያ ሁሉ ይበክላል ማለት ነው። እነሱ ለራሳቸው ተሳሳቱ፣ እናንተ ደግሞ በአባትነት ስሜት አባቴ ያመጣው የሚበጅ ነገር ነው ብላችሁ በየዋህነት ወርሳችሁ ብዙ ትውልዶች ተበክላችኋል በዚህ በሽታ እና የቀዳሚ አባቶቻችሁ ስተት እነሱ ተሳስተው ብዙዎችን ስላሳሳቱ ይሄ ነገር እንደ ኸይር መስሏችሁ ልትከተሏቸው አይገባም። እናንተ የተንኮለኞችና የየዋሆች ሰለባ አትሁኑ ማለቱ ነው። وضلوا عن سواء السبيل እና ከትክክለኛው መንገድ አጋርለዋል አባቶቻችሁ። አልሰማችሁ ከሆነ ካሁን ጀምራችሁ ስሙ።
ትክክለኛው መንገድ ወማ ሚን ኢላሂን ኢላ ኢላሁን ዋሂድ የሚለው ነው። አንድ ብቻ አምላክ ነው ለዓለም ያላት። ከዛ ውጭ ግን ሁለት ሶስት የሚባል ነገር በፍጹም የተሳሳተ ነገር ነው። አባቶቻችሁ ደግሞ ይሄንን ጭብጥ ለቀው ነውና ይሄን ነገር ያመጡላችሁ። እናንተ ምናልባት እነሱ ያመጡት ኸይር መስሏችሁ ከሆነ ከዛሬ ጀምራችሁ ይሄን ወቁና ከስተታችሁ ተላቀቁ። እምቢ ብላችሁ ግን የነሱን ፈለግስተ መጨረሻው እንከተላለን ካላችሁ ያው ተከተላችሁ ጀሃነም ይሆናል ግባችሁ ማለቱ ነው። لعن الذين كفروا من بني اسرائيل على لسان داود وعيسى ابن مريم ካሁን ቀደም ተበኒ እስራኤል የሆኑት ትውልዶች ቀዳሚ አባቶቻቸው ማለቱ ነው ተረግመዋል ይላል። በምንድነው የተረገሙት? በትዕቢታቸው ሳቢያ አላህ የነገራቸውንና የመከራቸውን ትተው እነሱ የፈለጉትንና አባቶቻቸው የነገሯቸውን ውሸት በመምረጣቸው በበኒ እስራኤል ውስጥ የተለያዩ ትውልዶች ለአላህ እርግመት ሰለባ ሆነዋልና እናንተም የነዛ ተጨማሪ እንዳትሆኑ ተጠንቀቁ በላቸው ይላል። እና ነብዩላህ ዳውድ ጊዜ አለይሂ ሰላም አላህ Subhanahu Wa Ta'ala በኒ እስራኤሎችን አንድ ትእዛዝ አዘዛቸው። ምን አላቸው? በሳምንት አንድ ቀን የዒባዳ ቀን አድርጉ። ተሳምንቱ ቀን አንዱን ቀን ተዱንያ ስራ በሙሉ ተላቃችሁ ለዲን ብቻ ለዒባዳና ለጸሎት ለስግደት አድርጉ ብሎ ጠየቃቸው። እሺ ብለው ተስማሙ በመሰረቱ። ከዛ ይህ ቀን ሳምንታዊ በዓል ማንኛው ቀን መሆን ይሻላችኋል? እንደኔ ከሆነ ጁሙአን መርጥላችኋለሁ አላቸው አላህ። አይ ጁሙአማ አይሆንም አሉ። እንግዲያውስ ሲሏቸው ቅዳሜ ነው የሚሻለው አሉ። እንግዲህ ሙኻለፋ ጸባያቸው ስለሆነ በማንኛውም ነገር ሌላ ያቀረበውን ሐሳብ ጌታ እንኳን ቢሆን አይዋጥላቸውም ማለት ነው። እነሱ አንድ ነገር መፈለም አለባቸው። ስለዚህ ለሙኻለፋ ብቻ ጌታ የመረጠውን ጁሙአ ተቃውመው ቅዳሜን እዛው ጥጉ ደግሞ መረጡ ማለት ነው። በዛ አላህ አቀማቸው። ለምንድነው ያልኳቸውን ተተው እንደገና ሌላ የመረጡት አለና ብሻው ግደለም ይሁንላችሁ አላቸው። ሸርጡን አጠጥሮ ጽስተቱን ሊጨምራቸው ፈልጎ እና ቅዳሜ ቀን እንግዲህ ከመረጣችሁ ቅዳሜ ቀን ማንኛውም ጥቅቅን ነገር ቢሆን የዱንያ ስራ እንዲያው የተደፋች ኩባያ እንኳን እንዲያታነሱ ብሎ አጠበቀባቸው። ተጧት እስተማታ ድረስ ቅዳሜ በኢባዳ ብቻ በጸሎት ተጠምዳችሁ መዋል አለባችሁ። ከዛ ውጭ ያለ ነገር አይፈቀድም ተባለ። እሺ ብለው ተስማሙ። የሚኖሩት ባህር ዳርቻ ላይ ነበረ። ዋና ኢኮኖሚ ገቢ ምንጫቸው የአሳ ምርት ነበረ እና ሳምንት እስከ ሳምንት አሳ ያጠመዱ ያንን አሳ የሚበሉትን እየበሉ የተረፈውን ለጎረቤት ሀገር እየሸጡ በዛ ነበር የሚተዳደሩት። ያነ አላህ Subhanahu Wa Ta'ala ይሄን ሙኻለፋ በማድረጋቸው ሳቢያ ቅዳሜ ቀን ብቻ አሳው ወደ ባህር እንዲወጣ አዘዘ ማለት ነው። ከዛ ውጭ ግን 6 ቀናት በሙሉ አሳ የለም። የውመ ሰብትህም ሹራዕ ወየውመ ላ የስቢቱነ ላ የእቲህም ኢላ እንዳለው በቅዳሜ ቀን አሳው ሲዝናና ባህሩ አይታይም። ልክ ገለባ መስሎ ሲዝናና ይውላል። ተዛ ቅዳሜ ምሽት ለእሁድ ንጋት ጀምሮ እስከሚቀጥለው አርብ ምሽት ድረስ አንዲት አሳ ለዘር አይገኝም። ሳምንት እስከ ሳምንት ይለፋሉ ይደክማሉ። አንድም የለት ጉርስ አጡ ማለት ነው። የዛ ጊዜ ምን ይሻለናል አሉ ማለት ነው። ተውባ ማድረግ ሲገባቸው አንተ የመረጥከው ቀን ይሁንልን ግደለም ማለት ሲገባቸው ትቢታቸው አይመለሱም። የፈለገ ነገር ቢመጣ በዛው መቀጠል አለብን። ግን ምን ማድረግ አለብን ሲሉ ይሄን ኢኮኖሚ ችግር ለመፍታት ሌላ ዘዴ መዘየር ጀመሩ ማለት ነው። ቅዳሜ ቀን አትስሩ ነው ያለን አይደለም? አሁን ይሄን ባህሩን ጥልቅ የሆነ ጉድጓድ እንደቦይ እንቁረጥለትና የባህሩን ውሃ ወደ ጎን ወደ ዳገት ይዞ የሚወጣ አገንባሪ ቦታ ፈልገን በዛ እንቅደድለት። ከዛ በቅዳሜ አርብ ማታ ጀምረን በር እናረግለትና እንከፍተዋለን በሩን። ኃይለኛው እንግዲህ የባገንባሪት ውሃው አሳውን ምርት እየያዘ ወደ ዳገት ይሄዳል። ለእሁድ ማልዳ ቀደም ብለን እሁድን በሩን እንዘጋለን እንዳይመለስ። ከዛ በኋላ እንደፈለግን እናፍሰዋለን ገዛ ዳገት የገባውን አሳ ብለው ይሄንን እቅድ ያወጡ ማለት ነው። ያን በሚያወጡበት ጊዜ ከፊሎቹ አላህን የሚፈሩት ይሄ ነገር አያዋጣም አላህ ጋር ድብብቆሽ የሚሆን ነገር አይደለምና ተውባ አድርገን ጌታ መፍትሄ እንዲሰጠን መፈለግ አለብን ቢሏቸው ላ እንደዚህ ማድረግ አለብን ዱንያ በዘዴ ነው አሉ ማለት ነው። በዚህ ተከፋፈሉ። አብዛኛዎቹ ይሄንን ዘዴ ተቀብለው ጉድጓዳቸውን ቆፍረው ያንን አሳ ተህሪብ ማድረግ ጀመሩ ማለት ነው። ያኔ እነዚህኞቹ ተዋላህን ፍሩ ጥፋት ይመጣባቸዋል ብሎ ቢመክሯቸውም አልሰሙም። ነብዩላህ ዳውድም ሲሰሙ ረገሟቸው ማለት ነው። እናንተ የጌታን ህግ ጥሳችሁ
እንደዚህ የምታረጉ ከሆነ አላህ እርግመት ይውረድባችሁ አሏቸው። ያኔ ጌታም የሳቸውን ዱዓ ተቀበለና ወዳውኑ ኩኑ ቂረደተን ኻሲኢን የሚል አዋጅ መጣ። በያሉበት ዝንጀሮ እንዲሆኑ ተደረጉ ማለት ነው። ወኢሳ ኢብኑ መርየም በሁለተኛው ዙር ደግሞ በሌላ ትውልድ የመጨረሻው ነብይ ኢሳ ኢብኑ መርየምም እንደዛው ረገሟቸው ማለት ነው። እሳቸው ደግሞ ያው ገና ተመነሻው ጀምሮ ተአምራቸው አጅብ ነው። እንግዲህ በአንድ በኩል ሰዎች ጌታ ነው ጌታ ልጅ ነው እያሉ የሚያደቁትን ሰውዬ እነሱ ደግሞ ዲቃላ ነው እያሉ ስማቸውን ማጥፋትና ማስተባበል ሲጀምሩ ያኔ ኢሳ በጣም ተናደዱና አላህ ይልዓንኩም ብለው ረገሟቸው ማለት ነው። ያኔ እነዚህ ደግሞ ድንጆሮ አሳማ ሆኑ ማለት ነው። ሁለት ዙር በዳውድ ጊዜ ሲረገሙ ድንጆሮ፣ በኢሳ ጊዜ ደግሞ አሳማ ሆኑ ማለት ነው። ይህ አይነት እንግዲህ ተአምር ተከስቶባቸዋል። ሰው በጥፋቱ ቢማር ኑሮ ይሄ በቂ ነበረ። ሰው በቀጥታ ከሰውነት ወደ ድንጆሮነት ወደ አሳማነት ተመለወጥ በላይ ምን ሊያደርግ ይችላል? ይሄ ሁሉ እየሆነ ግን አያፍሩም አይመለሱም ማለት ነው። እና ሉዒነ الذين كفروا እነዚህ ከሃዲ የሆኑት ሰዎች ስማቸው አለል ኪታብ ነው። ግን አለል ኪታብ ከመሆናቸው ጋራ ክህደትን በመከተላቸው ለالذين كفروا አላቸው አላህ። እነዛ የካዱት ሚን በኒ እስራኤል ተእስራኤል ዘሮች አላ ሊሳኒ ዳውድ አለይሂ ሰላም ወኢሳ ኢብኑ መርየም አለይሂ ሰላም በሁለቱ ታላላቅ ነብያቶች አንደበት ተረግመዋል። የርግመቱም ሳቢያ ሰው ሆኖ ተማያቀውን ጉድ ሆነዋል ማለት ነው። በአንደኛው ድንጆሮ በሌላኛው አሳማ ሊሆኑ ይችላል። ذلك ይህ ሊሆን የቻለው ለምንድነው? ቢማ አሰው ከጌታ ፈቃድ በማፈንገጣቸው ነው። ጌታ የሰጣቸውን መመሪያ በመጣስና ክልክሉን በመዳፈራቸው ወካኑ ያተዱን እንደገና ደግሞ በፍጡሮች ላይም እንደዛው ደንበር የሚያልፉና ጥቃት የሚፈጽሙ በመሆናቸው ሳቢያ አላህ አይቀጡ ቅጣት ቀጥቷቸዋል። ያ ሁሉ እንግዲህ አልተማሩበትምና አሁንም በዛው በተንኮላቸው እየቀጠሉ ነው። ይህንን አውቀው አሁንም እንመለሳለን የሚሉ ካሉ ንገራቸው ይላል። ካኑ ላይ የተናሁና አሙንከሪን ፈዓሉህ እንደገና ደግሞ በተጨማሪ የሚገርመው አብዛኛዎቹ መጥፎዎችና ጠማማዎች ከመሆናቸው የተነሳ አንድ ጥፋት በሚከሰትና ሰዎች በሚሰሩ ጊዜ ሌሎቹ ይሻላሉ የተባሉት አይከለክሉም ነበር ይላል። ለመከልከልም ቢሞክሩ ተሙከራ አያልፈም። ተቅይ የሚባሉት ሷሊህ የሚባሉት እንኳን አንድ መጥፎ ነገር በሚከሰትበት ጊዜ በህብረተሰቡ ውስጥ አንዴ ለይስሙላ ብቻ አላህን ፍሩት ተቁላህ ይላል ዝም ብሎ። ከዛ በኋላ ዝም ካሉ ታልተቀበሉት አብሮ ይበላል፣ ይጠጣል፣ ይጫወታል፣ ይደሰታል ማለት ነው። አኩርፎ እንግዲህ አላህን ህግ ማታከብሩ ከሆናችሁ እናንተ ጋራ የሚል ኮስተር ያላቋም አያሳይም ማለት ነው። እና አሙንከሪን ፈዓሉሁ ማለት ይሰሩት ከነበረው ጸያፍ ተግባራቸው አንዱ ሌላውን አይከለክለውም ነበረ። እንግዲህ ወንጀል በአንድ አካባቢ ላይ ሲከሰት ማንኛውም ሙጅተማዕ ላይ መቼም ህብረተሰብ መካከል ባለጌ አይጠፋም። ባለጌዎች በሚባልጉ ጊዜ ግን የሀገር ሽማግሌ መጥፋት የለበትም። ተዋገር ታጠፋላችሁ ብሎ የሚቆጣ ሰው ካለ አላህ ለነዛ ሲል ይታገሳቸዋል ወንጀለኞቹን ማለት ነው። እነዛም ይመከራሉ። ያው ዘመድ ወዳጅ የሚቀየማቸው ከሆነ ይፈራሉ። ቢያንስ ተደብቀው ነው የሚያረጉት ይፋ ይወጡም ማለት ነው። ግን ህብረተሰቡ ዝም ብሎ የፈለገው ነገር እየተሰራና እየተወራ ምን አገባኝ የሚል ከሆነ ያኔ የአላህ ቁጣ ይከፋል ማለት ነው። ሁሉንም የሚያጠቃልል አደጋ ይመጣል ማለት ነው። ለተምሩነ ቢልማዕሩፍ ወለተንሃውና አኒል ሙንከር ወላ يعمكم الله بعقابه እንዳሉት ረሱል አለይሂ ሰላቱ ወሰለም አንድ በማህበረሰብ መካከል መጥፎ ነገር ሲሰራና ሲወራ ያያችሁ እንደሆነ ዝም ማለት የለባችሁም። የግድ ተመጥፎ ነገር መከልከል አለባችሁ፣ መልካም ማስተባበር አለባችሁ። ይሄን ሳታረጉ ብትቀሩ አላህ በሁላችሁም ላይ ይቀየማል። ከተቀየማችሁ ደግሞ ለጅምላ ጥፋት ይዳርጋችኋል። የባሁኑ ጊዜ እንደሚታየው ማለት ነው። እና ሰዎች ሙንከር እየተስፋፋ ዝም ሲሉ አላህ Subhanahu Wa Ta'ala አንድ ዱላውን ታነሳ ሁሉንም የሚጠርግ ሁኔታ ነው የሚከሰተው ማለት ነው። ለቢሰ ማ ካኑ يفعلون እና እነዚህ ሰዎች የሚሰሩት ነገር ምንኛ የከፋ ነበር አለ። እንግዲህ ጥፋተኞችን በግንባር ቀደምነት በወንጀል ተዋናይ ሆነው ሲሰሩ፣ ሌሎቹ ደግሞ አይተው እንዳላዩ የአላህ ዲን እየተደፈረ ዝም ሲሉ ሁለታቸው የሚሰሩ የነበረው አስቀያሚ ብልግና ስለነበረ በዛ ሳቢያ ለዚህ ጥፋት ተዳረጉ። አሁንም ልብ ያለው ልብ ይበል ማለት ነው። በማንኛውም ሙጅተማዕ ላይ ሙንከር በሚበዛበት ጊዜ ሰዎች ዝም ካሉ የመጥፋቸው ምክንያት መሆኑን ያመለክታል። እና በአሁኑ ጊዜ ያለንበት ሁኔታ ይሄ በጣም የከፋበት ሁኔታ ነው የሚታየው። በአሁኑ ጊዜ አላህን ፍራ ብሎ መናገር እንደ ብልግና የሚታይበት ጊዜ ደርሷል ሙጅተማዕ አልእስላሚ።
ይሄን የመሰለ መመሪያ ያለ አላህ ተታሪክ ይሄን እየጠቀሰልን የወትሮ ሰዎች የጠፉት እኩሎቹ ወንጀለኛ ሲሆኑ ሌሎቹ የወንጀል ደጋፊዎች ዝምባዎች በመሆናቸው ነው እያለን እኛ ግን በአሁኑ ጊዜ የሚናገር ሙንከር የሚያወግዝ ሰው ጠፍቷል ማለት ይቻላል። ተዚህ በኋላ ምንድነው የሚጠብቀን? በሙንከር ላይ ተባባሪ ስለሆን ሁላችንም ያው ጥፋት ነው ማለት ነው። ኢላ አይርሐመን አላህ Subhanahu Wa Ta'ala ተራ كثيرا منهم ከነዚህ ተአለል ኪታቦች አብዛኛዎችን ታያቸዋለህ ሌላው ደግሞ ጥፋታቸው ማለት የተወለውነ الذين كفروا ካዲ የሆኑትን ወገኖች ሲወዳጁና ሲዛመዱ ይላል። እንዳውም እነዚህ አለል ኪታብ ነን እያሉ የመጽሐፍ ሰው ነን አማኞች ሃይማኖታዊ ነን እያሉ ፍቅራቸውና ጓደኝነታቸው ደርቶ የሚታየው ከካሃዲዎቹ ጋር ነው ይላል ማለት ነው። ይሄ እንግዲህ የትናንቶቹ አለል ኪታቦች ባህሪ ነበረ። አሁን ግን የኛ ተራ የሆነ ነው ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ ኢማን የሰጠው ሰው በኢማኑ ላይ ጠንክሮ አንዳንድ ደካሞችን ቢኖሩ እነዛን እያረመና እየመከረ በማንነቱ ኮርቶ መቀጠል አለበት። ግን ሙንከር ሲሰራ ዝም ብሎ አይቶ እንዳላየ ብሎም የሚደግፍ ከሆነ ከዛ አልፎ ተርፎ ደግሞ የተወለውነ الذين كفروا ከለየላቸው ከሃዲዎቹ ጋራ ግንባር ቀጥሞ እነሱ ጋራ ወዳጅ ዘመድ የሚሆን ከሆነ ምን ቀረ ከዚህ ወዳ ነው የሚለው። ለቢሰ ማ ቀደመት ለሁም አንፉሱሁም እነዚህ ሰዎች ነፍሶቻቸው መልካም የሰሩ መስሏቸው መጥፎውን ነገር እንደ መልካም አድርገው አቅርበውላቸዋል ስሜታቸው ማለት ነው። አንሰኺጡ الله عليهم እነሱ ያቀረቡላቸው ነገር ምንድነው? የአላህ ቁጣና መሸመትና ወፊል አዛቢሁም ኻሊዱን በዛ በአላህ ቁጣ ሳቢያ በዘላለማዊ ቅጣት ውስጥ መዘፈቅ ነውና ያ የቀደሙላቸው ያቀረቡላቸው ግብዣ ምንኛ አስከፊ ግብዣ ነው ይላል ማለት ነው። እንግዲህ ሰዎች አለል ኪታብ ነን እንደማለታቸው መጀመሪያ ተሙንከር መራቅ አለባቸው። አንዳንድ ስተተኛ ቢኖርም ያንን መምከርና ማረም ነበረባቸው። ያ ደግሞ እንቢ ካለ አስፈላጊውን እርምጃ መውሰድ ሲገባቸው እንደገና አይተው እንዳላዩ ሰምተው እንዳልሰሙ ከዛም አልፈው የሚደግፉና የሚተባበሩ ወንጀለኞችንና ከሃዲዎችን የሚያፈቅሩና የሚያከብሩ ከሆነ እነዚህ እንግዲህ ሁለቱም ደጋፊውም ተደጋፊውም የሚሰሩት ስራ በሙሉ ጌታን የሚያስቀይምና የሚያስከፋ ነው። ይሄ መከፋቱ ደግሞ ምን ይወልዳልና ምን ያስከትላል ታላችሁ? የአላህን ቁጣ ያስከትላል ማለት ነው። የአላህ ቁጣ ደግሞ ምን ያስከትላል? ወፊል አዛቢሁም ኻሊዱን በዛ ቁጣ ሳቢያ የሚፈረድባቸው ቅጣት በዱንያም ሆነ በአኺራ ዘላለማዊ ቅጣትን የሚያስከትል ይሆናልና ይህ ነው የሆነው የነሱ ውጤት። አሁንም ታዲያ ከነዚህ ሰው ታሪክ እናንተ የማትማሩ ከሆናችሁ የናንተ መጣፈንታ ከዛ የተለየ እንዳላደለ አው ማወቅ አለባችሁ ማለቱ ነው። ወለው ካኑ يؤمنون بالله እነዚህ ቀደምት መጽሐፍ ባለቤት ነን የሚሉ አይሁዶች ወይም ክርስቲያኖች እንደሚሉት በአላህ የሚያምኑማ ቢሆኑ ኑሮ ይላል። ወነብይ እንዲሁም ደግሞ አምነንባቸዋል በሚሉት ነብይ በነ ሙሳ በነ ሃሩንና በነ ሰለሞን በነ ዳውድ የሚያምኑ ቢሆኑ ኑሮ ወማ እንዚለ ኢለይህ እንዲሁም ደግሞ በተረኛው ነብይ በመሐመድ የተወረደውን ቁርአን የሚቀበሉ ቢሆኑ ኑሮ መተኸዙሁም አውሊያ ካፊሮችን ዘመድ ወዳጅ አርገው ባልያዙ ነበር። ምክንያቱም የእምነትህ ጥላት ነው። አንተ ሃይማኖታዊ ከሆንክ በነብያት ከተመራህ የአላህን ኩቱቦች እንደ መመሪያ ከተቀበልክ ሌላው ካፊር በሚሰራው ነገር ተባባሪ ልትሆን አይገባህም ማለት ነው። እና እነዛን ሰዎች ወዳጆች አርገህ የምትይዘው የሁላችሁም አመለካከትና አቂዳ አንድ ስለሆነ ነው። አለበለዛ ተቃራኒ የሆነ ሰው ሊስማማ አይችልም ማለቱ ነው። እና ካፊርን የሚደግፍ በውስጡ ኩፍር ያለበት ነው። ተላይ እንኳን ለኒፋቅ የእስላምን ቋንቋ ቢናገር ማለት ነው። ስለዚህ መተኸዙሁም አውሊያ እነሱ እንደሚሉት በነብዮች የሚያምኑ ቢሆኑ በኩቱቦች የሚመሩ ቢሆኑ እነዚህን የለየላቸውን ካህዲዎች እንደ ወዳጅና እንደ ዘመድ ብሎም እንዳለቃ አድርገው አይዟቸውም ነበር ይላል። አውሊያ ማለት አስዲቃ ማለት ነው። በጣም የሚወዷቸውና የሚያከብሯቸው አለቆች አድርገው አይዟቸውም ነበር። ግን ኢማኑ ስለሌለ ነው እነዚህን አለቃነታቸውን ሊቀበሉ የቀናቸው ማለት ነው። ወላኪን ከሲራ ሚንሁም ግን ከነዚህ ከእስራኤላውያን አብዛኛዎቹ ፋሲቁን ከአላህ ፍቃድ ያፈነገጡ ናቸው። በመሆኑም ሁልጊዜ ተኢማን ኩፍር ይቀናቸዋል ማለቱ ነው። አሁንም ታዲያ የነሱን ባህሪ የሚላበስና የሚወርስ ሰው ያው የነሱ ጣፈንታ ነው የሚደርሰው። ለተተቢዑነ ሰነነ ምን ቀብለኩም ሽብረን ቢሽብርን ወዲራአን ቢዲራ እንዳሉት ከበፊታችሁ ያሉትን አለኪታቦች ባህሪ እናንተ ትከታተላላችሁ
ረጅም ባጭር እነሱ በገቡበት ሁሉ ጉድጓድ ትገባላችሁ ተብሎ ነበር ይሄው እየታየ ነው ማለት ነው ለተጅደና አሸደና ሲዓዳወተ ለلذين آمنوا اليهود እንደገና ከሶስቱ የተለያዩ ቡድኖች ሙስሊሞችን አጥብቀው የሚጠሉና እንዲሁም ደግሞ ወደ ሙስሊሞቹ ቀረብ የሚለው ማንኛው ቡድን ነው ብለ ለማወቅ ከፈለክ ሶስቱንም ቡድን መውቂፋቸው አቋማቸው ምን እንደሆነ እንደሚከተለው ገልጥልሃለሁ በቅደም ተከተል ይላል በዚህ ምድር ላይ ካሉ ሙስሊሞችን አጥብቀው የሚጠሉና ሊያጠፉ የሚያደቡ ኃይሎች ካሉ በአንደኛ ደረጃ ለተጅደን والله ታገኛለህ ይላል አሸደናስ ከሰው ሁሉ የባሰና የመረረ አዳወተን በጥላቸው የከረረ ታገኛለህ ለلذين آمنوا ለአማኞቹ አልይሁድ ለተጅደን اليهود اشد الناس عداوه للمؤمنين ይሁዶች ሙእሚኖችን በመጥላት አንደኛ ቁጥር ናቸው በዚህ ምድር ላይ ኡመተል እስላምን የሚጠላ ማን ነው ከተባለ ይሁዳ አንደኛ ደረጃ ሆኖ ታገኘዋለህ ይላል እንግዲህ እንደ ስማቸው ቢሆን ኑሮ ይሁዳ አንደኛ ደረጃ ለሙስሊሞች ወዳጅ ነበር መሆን የሚጠበቅበት ለምን እሱ የሙሳ ተከታይ ነው እኔ የመሐመድ ተከታይ ነው ምንድነው የሚያጣላን ሁላችንም ላኢላሃ ኢላላህ ነበር ግን አያምኑበትም ስሙ ብቻ እንጂ ስለማያምኑበት የሚያምኑትን ሰዎች ተሌላው ህዝብ ሁሉ የበለጠ ተምነተ ቢሱ ከሹዒዩ የበለጠ ይጠሏቸዋል ማለት ነው እና ለሙስሊሞቹ ጸርና ጥላት በአንደኛ ደረጃ ማን ነው ከተባለ አልይሁድ ይሁዶች ናቸው ይላል ከዛ ወለዲና አሽረኩ ከዛ ቀጥሎ ሁለተኛ ደረጃ ረቅመ الثاني ማን ነው የሚመጣው ሙእሚኖችን በመጥላት ጣዖታውያን ሙሽሪኮች ናቸው ይላል ሱብሃንአላህ ሙሽሪኮች ነበሩ አንደኛ ደረጃ መሆን ያለባቸው ለምን የሰማይ ሃይማኖት የላቸውም በድንጋው በፀሐው በእንጨቱ የሚያምኑ ናቸው እነዚህ ነበሩ ለተውሂድ የመጀመሪያ ጥላት መሆን የሚገባቸው ግን የይሁዶች ክፋት ከነዛ አልፈው ቀድሞ አንደኛ ቁጥርን ያዙ ማለት ነው ሙስሊሞችና እስላምን በመጥላት ሙሽሪኮቹን ሁለተኛ ደረጃ ላይ ያስገቧቸው ወለዘጅደና አቀረበሁም መወደተ ለلذين آمنوا ለነዛ ላማኞቹ ደግሞ በማፍቀር ወደነሱ በመቅረብ የተሻሉ ሆነው የምታገኛቸው ከአለል ሚለል እነማናቸው ከተባለ الذين قالوا إننا نصارى እነዚያ እኛ ክርስቲያኖች ነን የሚሉት ክፍሎች ናቸው ይላል እንግዲህ በአንጻር ማለት ነው በአንጻር ነው እንጂ ሁሉም ጥላት ናቸው በመሰረቱ ግን የነሷራዎች ሶስተኛ ደረጃ ነው የሚመጡት ሙስሊሞችን በመጥላት ማለት ነው የተሻሉ ናቸው ማለት ነው እንዳውም ወድ ያለ ከነዛኞቹ አንጻር በመውደድ ካለፉት ሁለቱ ቡድኖች በሙስሊሞችን በመውደድ ማን ይቀርባል ከተባለ እነዛ ነሷራንን የሚሉት ቡድኖች ናቸው ክርስቲያኖች ወደናንተ ይቀርባሉ ይላል ወደናንተ የቀረቡበትን ምክንያት ተጠቁማችኋለሁ ይላል الذين قالوا إننا نصارى እኛ ክርስቲያኖች ነን የኢየሱስ ተከታይ ነን የሚሉት ሰዎች ማአኩፍሪሂም ወደናንተ ቀረብ ያሉ ናቸው እናንተ ጋር ለመግባባት የተሻለ ነው አቋማቸው ለዘብተኛ ነው ይላል ማለት ነው ለምን ذلك بأن منهم قسيسين ከነዚህ ከክርስቲያኖች መካከል ቀሳውስቶች አሉባቸውና ይላል ቀሳውስቶች ማለት ዑለማ ማለት ነው የዲን ዕውቀት ያላቸው ሰዎች አሉ ዕውቀታቸውም ደግሞ በተቅዋ የታቀፈ ነው ማለት ነው የወትሮቹ በተለይ በአሁን ጊዜ በጣም የተነበሩበት እየተለወጡ ነው ያሉት በወትሮ ጊዜ ቀሳውስቶቹ ብዙ ጊዜ ለመንፈስ ያላደረ ስጋው አይጸድቅም የሚል መርህ ነበራቸው ስለዚህ ተንኮል ይፈሩ ነበር ጌታ አንድ ነገር ተንኮል ከሰራን ጌታ ይቆጣብናል የሚል ተቅዋ ነበራቸው ማለት ነው ስለዚህ ዑለማ ናቸው እነዛ ዑለማዎች በእውቀታቸው መሰረት የተውሂድን ሰዎች መጣላቱ ጌታን እንደሚያስቀይም ስለሚያውቁ በዛ ሲያባ ለዘብ ያለ ነው ተቃውሟቸው በመሰረቱ ተቃዋሚም ቢሆኑ ማለት ነው ወሩህባነን ዑባድ ማለት ነው ደግሞ ባህታውያንም አሉባቸው ማለት ሙሉ በሙሉ የዱንያን ህይወት ጠልተው በዝም ብለው ማነው በገዳምና በእንትን ዝም ብለው በዛፍና በጫካ ውስጥ የሚኖሩ ከዘመናዊ ኑሮ የራቁ ጌታን ብቻ የሚገዙ የሆኑ አሉ ማለት ነው አሁንም አሉ የተወሰኑ እየቀነሰ ቢሄድም ቁጥራቸው በጫካ ለጫካ ጎጆ በዛፍ ስር ዝም ብለው እንዳውሬ ቅጠል እየበሉ የሚኖሩ ሰዎች አሉ ለአኺራቸው በመጨነቅ ማለት ነው ግን ያለ መንገዱ እስላምን መቀበል ሲገባቸው እነዚህ ሰዎች እንግዲህ ከዱንያ ደስታና ተርላ በመራቃቸውና ለዘላቂ ሀገር አዳሪነን በማለታቸው የጠቀማቸው በመጠኑም ቢሆን ማለት ነው ሙእሚኖችን አጥብቀው እንዳይጠሉ አደረጋቸው ወአንሁም ላ ይስተክቢሩን እንደገና ደግሞ እነዚህ ሰዎች ኩራት የለባቸውም ይላል ቀሳውስቶችና እነዚህ ባህታውያን በተለይ ባህታውያን ኩራት የሚባል ነገር የለባቸውም ትሁቶች ናቸው ማለት ነው
ስለዚህ በትሁትነታቸው ይሄ እንግዲህ ወደ እምነት የመቅረብ ደረጃ ሰጣቸው ማለት ነው። በመሰረቱ ግን ነብዩ መሐመድን እስካልተቀበሉና ቁርአን እስካልተከተሉ ድረስ እነሱም ያው ለቀር ከፈረ الذين አለ ውስጥ ገብተዋል ማለት ነው። በንጽጽር ግን ከይሁዳ ወደ ሙስሊሞች ቀረብ ያለው ማን ነው ከተባለ የነዚህ ናቸው የሚሻሉት። በዛ ሙሽሪኮቹ የመጨረሻ ጥላት የሚሆነው ይሁዲ ነው። ይሁዲ ዕውቀት አጥቶ አይደለም፣ ዕውቀት አለው። ዕውቀት ያለው ግን ያዋቂ አጥፊ ነው። ሁሉ ነገር ለዱንያ የመስላሃ ብቻ ነው የሚያውለው። በዚች ምድር ላይ በዝና በስም በስልጣን በገንዘብ ሁሉ ነገር የበላይ መሆን ነው የሚፈልገው። ራስ ወዳድ ስግብግብ፣ ሌላ ህዝብ መብት የለውም በምድር ላይ መኖር ማለት ነው። ከዛ አኳያ ማንንም ሰው እነሱ ተነሱ ውጭ ያለ ነገር ሊቀበሉ አይፈልጉም። አቅሙ ቢኖራቸው ኑሮ ሙስሊም የሚባል በተለይ አንድ ቀን እንዲያድር አይፈልጉም ይሁዶቹ ማለት ነው። ሌሎቹ ግን ተቻችሎ መኖር ይቻላል የሚለው መርህ ላይ በመሰረቱ ይግባባሉ። ግን በመጠኑም ቢሆን እኛ ቅድሚያ ይሰጠን ሊሉ ይችላሉ ማለት ነው። ስለዚህ እንግዲህ ክርስቲያኖች ወደ ሙስሊሞች ቀረብ ያሉ ናቸው። እነሱ ጋራ ብትግባቡ ብትቀራረቡ ዳዕዋ ብታረጉ የመቀበሉ እድል የተሻለ ነው። በተጨባጭ የሚታየው ይሄ ነው። ክርስቲያኖች በገፍ ነው የሚሰልሙት በየጊዜው። ይሁዲ ግን መስለም አይሰማም። በጣም አንድ ወይም ሁለት እንደው ኑሮ በአንድ ሀገር እንደ ብርቅ ነው እንጂ አያምኑም ማለት ነው። ክርስቲያኖቹ ግን አብዛኛዎቹ ዳዕዋ አይደርሳቸውም ወይም ብቃት ያለው ሰው የሚያስረዳ ሰው አያገኙም እንጂ በሚገባ በሚያስረዷቸው ጊዜ ወደኛ የመምጣትና የመዘንበሉ አዝማሚያ በጣም የተሻለ መሆኑን ተጨባጭ ሁኔታውም ይመሰክርላቸዋል ማለት ነው። ስለዚህ እነዚህ ሰዎች እንግዲህ ወደ እናንተ የቀረቡትን የበለጠ እናንተ በስልትና በዘዴ እንዲያምኑ እውነቱን እንዲረዱ እያደረጋችሁ ወደ እናንተ መሳም መቻል አለባችሁ። በስተት ላይ ያሉትን ደግሞ ስተታቸውን በሚገባ አስረድታችሁ ታሊቱ ተላተቲን አላህ ወልመሲሁ የሚባለው ነገር ማዕቁል አይደለም። ይሄ በሃይማኖት ደረጃ ሳይሆን በሎጂክ ራሱ ተቀባይነት የለውም። አንተ ምሁር ነህ ዶክተር ነህ እንዴት እንዲህ አይነት ነገር ይዋጥልሃል? አይብ አይደለም እንዴ ያልክ በሙናቀሻ ብታረገው ምናልባት አቋሙን የሚቀይርበት አጋጣሚ ሊያገኝ ይችላል ማለት ነው። ሙሽሪክ በመሰረቱ ያው ከመስመር ውጭ ነው። መጀመሪያውንም ከአላህ ውጭ ያለ ነገር ጌታ ነው ብሎ ድንጋዩን እንጨቱን ፀሐዩን የሚያመልክ ነው። እሱም እንግዲህ ባለማወቅ ከሆነ ንገረው አስተምረው። ግን አውቆ ደግሞ ይሻለኛል ካለ የመረጠውን ይዞ ሊጓዝ ይችላል ማለት ነው። ይሁዲ ግን ሁሉን ነገር ያውቃል። ልትነግረው ብትፈልግ ይሄን እናቀዋለን ታንተ በፊት ነው የሚልህ። እንግዲህ አውቆ የገረረ ሰው ምን ማድረግ ይቻላል ማለት ነው። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala በመድር ላይ አሉ የሚባሉትን ትልልቅ ቡርኖች በንጽጽር ከሙስሊም ጋራ ማን እንደሚቀራረብ ማን እንደሚራራቅ በዚህ መልክ ገለጸና አስቀመጠ ማለት ነው። ይሄንን አውቀው እንግዲህ ሙስሊሞቹ አላህ ባስቀመጣቸው ደረጃ ሁሉንም ሙአመላ ሊያረጓቸው ይገባል እንጂ በስሜታዊ አካሃድና ወይም በግዚያዊ ጥቅም ያላህ ያራቃቸውን ማቅረብ ያቀረባቸውን ማራቅ ሌላ ስተት ስለሆነ ይሄንን ወቁና ተጠንቀቁ ማለቱ ነው። هذا وصلى الله وسلم على النبي وعلى اله